ኢትዮጵያ የመንግስት አበዳሪዎችና የግል ባለሀብቶች የዕዳ ማሻሻያ ውሎች በቅደም ተከተል ሳይሆን በአንድ ጊዜ ለድርድር መቅረብ አለባቸው ስትል በፓሪስ ክለብ የ2025 ሪፖርት ላይ ሀሳቧን ሰንዝራለች። በሪፖርቱ ውስጥ በሀሳብ ሰጪነት የተካተቱት የገንዘብ ሚኒስትር ከፍተኛ አማካሪ አስተዋይ ወልደ ሚካኤል በዓለም አቀፎቹ የዕዳ ዘላቂነት ሞዴሎችና በግል አበዳሪዎች የገበያ እውነታዎች መካከል ያለው ከፍተኛ የዋጋና የአቀራረብ ልዩነት በሂደቱ ማብቂያ ላይ በኢኮኖሚ በተጎዳ ሀገር እንዲሸፈን ማድረግ ተገቢ ያልሆነና ኢፍትሐዊ ተግባር ነው ብለዋል። አቤል አበበ ሪፖርቱን በመመልከትና ሌሎች ዘገባዎችን በማመሳከር በጉዳዩ ላይ ተከታዩን ዘገባ አሰናድቷል። ዘነበ ኃይሉ ያቀርበዋል። ባለጸጋ ሀገራት የተቀናጀና ዘላቂነት ያለው የብድር ስርዓት ለመዘርጋትና ያበደሩት ገንዘባቸው ወጥቶ ከመቅረት ስጋት ለመታደግ ሲሉ ነበር በፈረንጆቹ 1956 ላይ ፓሪስ ክለብ የተባለ ስብስብን ያቋቋሙት። 22 በኢንዱስትሪና በኢኮኖሚያቸው ያደጉ ሀገራትን በቋሚነት አባል ስለማድረጉ የሚነገርለት ይህ የሁለትዮሽ አበዳሪዎች ስብስብ ዕዳቸውን መክፈል የተሳናቸው ተበዳሪ ሀገራት ሀገራዊ ምጣኔ ሀብታቸው ሳይናጋ ብድራቸውን መመለስ በሚችሉበት መንገድ ላይ የሚመክር ጭምር ነው። የባንኮች አይነት ስሪት የሌለው ይህ ስብስብ የባለ ብዙ ወገን የጋራ ተሳትፎና ተመጣጣኝ እርምጃ በሚሉ ሁለት መርሆች የሚመራ ነው። አንደኛው የጋራ ተሳትፎ መርህ አበዳሪዎቹ ዕዳ ውስጥ ካለ አንድ አገር ጋር በሚደራደሩበት ጊዜ ሁልጊዜ በጋራ መንቀሳቀስ እንዳለባቸው የሚያዝ ሲሆን ውሳኔያቸውና እርምጃቸው የጋራ እንዲሆን ስለ ባለ ዕዳው ሀገር ያላቸውን መረጃ እንዲጋሩ ጭምር የሚያዝ ነው። ሁለተኛው የተመጣጣኝ እርምጃ መርህ ደግሞ አበዳሪዎች በእኩልነት የዕዳ ሸክሙን እንዲጋሩና የግል ባለሀብቶች ከዚህ ሂደት ያላግባብ እንዳያተርፉ የሚከለክል ጥብቅ ሕግን የያዘ ነው። ለአብነት እንደ ፈረንሳይና ቻይና ያሉ የፓሪስ ክለብና የቡድን 20 አባል ሀገራት የኢትዮጵያን የመንግስት ብድር ሲያቃልሉ የዕዳ ሸክምን መጋራት በሚለው መርህ መሰረት ኢትዮጵያ ከግል ባለሀብቶች የወሰደችው የ1 ቢሊዮን ዶላር የዩሮ ቦንድ ብድር ላይ ቅናሽ እንዲደረግላት ለባለሀብቶቹ ተመሳሳይ የብድር ቅናሽ ጥያቄ ማቅረብ ነበረባት። የፓሪስ ክለብ አባላት ኢትዮጵያ ከግል ባለሀብቶቹ ጋር ያደረገችውን የመጀመሪያ ደረጃ ስምምነት ውድቅ ያደረጉትም የግል ባለሀብቶቹ ያደረጉት ቅናሽ ከመንግስታቱ ጋር ሲነጻጸር ተመጣጣኝ አይደለም በማለት እንደነበር አይዘነጋም። ሆኖም የፓሪስ ክለብ ስብስብ ብድርን ለማሸጋሸግም ሆነ በብድሩ ላይ የትኛውንም አይነት ለውጥ ለማድረግ ብቻውን የሚወስን ሳይሆን ተበዳሪ ሀገራት በአይኤምኤፍ የታመነበት የኢኮኖሚ ማሻሻያ ሂደት ውስጥ ስለማለፋቸው ከዓለም አቀፉ የገንዘብ ተቋምና ከዓለም ባንክ ማረጋገጫዎችን በጥብቅ የሚፈልግ ነው። ታዲያ ይህ ተቋም ከሰሞኑ ይፋ ባደረገው የ2025 ሪፖርት ኢትዮጵያ በቡድን 20 ሀገራት ማዕቀፍ ስር ከይፋዊ አበዳሪ ሀገራት ኮሚቴ ኦሲሲ ጋር የመግባቢያ ስምምነት ያሰረችበት እንደሆነ ጠቅሷል። ይህን ስምምነት ለመግባባት ከ6 ዓመት ተኩል በላይ ከወሰደው የዛምቢያ የዕዳ ሽግሽግ ሂደት አንጻር የመዘነው ሪፖርቱ ኢትዮጵያ በአንድ ዓመት ውስጥ በማዕቀፉ ላይ ከስምምነት መድረሷን ለድርድር ብቃት ማደግ በማሳየነት አንስቶታል። ኢትዮጵያ የብድር እፎይታን ለማግኘት የተደረሰባቸውን የሁለትዮሽ ስምምነቶች በፍጥነት ወደ መተግበር እንደገባች የሚያትተው ይህ ሪፖርት ባሳለፍነው የካቲት ወር ላይ የኦፊሴላዊ አበዳሪዎች ኮሚቴ ሰብሳቢ ከሆነችው ከፈረንሳይ መንግስት የድጋፍ ስምምነት ተፈራርማ እንደነበርም አንስቷል። ይህንን ስምምነት ተከትሎም ከ3 ወራት በፊት በሚያዝያ ወር ላይ በሮም ከተማ የገንዘብ ሚኒስትር አህመድ ሺዴና የጣሊያን ኢኮኖሚና የፋይናንስ ሚኒስትር ጃንካርሎ ጃርጌቴ ሌላ የሁለትዮሽ የዕዳ ማሻሻያ ስምምነት መፈራረማቸውም ይታወሳል። እዚሁ ሪፖርት ላይ ተመስርቶ ዘገባ ያሰናዳው ሮይተርስ በበኩሉ ኢትዮጵያ ከእነዚህ አበዳሪ መንግስታት ጋር እያደረገች ያለችው ፈጣን ስምምነት ላይ የተጣሉ ተስፋ እንቅፋት እየገጠሙ ያለው በግል አበዳሪዎች እልህኛ ውሳኔ የተነሳ መሆኑን ነው ያተተው። ዘገባውም ሆነ አበዳሪ መንግስታቱ እንደሚሉት የኢትዮጵያ ወቅታዊ ፋይናንስ ቀውስ ዋነኛ ማዕከል እየሆነ ያለው ሀገሪቱ ከግል አበዳሪዎች ወስዳ ያልመለሰችው በ1 ቢሊዮን ዶላር ዕዳ ዙሪያ የተፈጠረው ከፍተኛ አለመግባባት ነው። ኢትዮጵያ ከነዚህ የግል የንግድ ቦንድ ባለቤቶች ጋር ቀጥታ በመደራደር የመጀመሪያ ደረጃ ገለልተኛ ስምምነት ላይ ደርሳ የነበረ ቢሆንም ይህ ስምምነት በፈረንሳይና በቻይና በሚመሩት ኦፊሴላዊ የሁለትዮሽ መንግስታት አበዳሪዎች አማካኝነት በድንገት ውድቅ እንደተደረገም አይዘነጋም። ለስምምነቱ ውድቅ መደረግ የቀረበው ተቋማዊ ምክንያት ደግሞ ቀደም ብለን የጠቀስነው የፓሪስ ክለብ የማይታጠፍ መርህ በሆነው የእርምጃ ተመጣጣኝነት መርህ ነው። ስምምነቱን ያሰሩት የግል ቦንድ ባለቤቶች በበኩላቸው እንደ መንግስታቱ ሁሉ ከፍተኛ የብድር ቅናሽ እንድናደርግ መታሰቡ አግባብ አይደለም ሲሉ ነው እየተቃወሙ ያሉት። ኢትዮጵያ ከአይኤምኤፍ የተሰጣትን በጎ ግምገማ በመጥቀስም ግምገማው ሀገሪቱ የተሻለ የመክፈል አቅም እንዳላት ያሳያል ነው የሚሉት። ታዲያ በመንግስታቱ ውሳኔ በተፈጠረው እገዳ የተበሳጩት እነዚህ ዓለም አቀፍ የግል ቦንድ ባለቤቶች የኢትዮጵያን መንግስት በእንግሊዝ ፍርድ ቤቶች ለመክሰስ መደበኛ የቅድመ ክስ ማስጠንቀቂያ መስጠታቸውም የሚዘነጋ አይደለም።
ይህ እርምጃ ከቀጠለ ኢትዮጵያን ወደ ረጅምና አድካሚ የፍርድ ቤት ክርክር ውስጥ ሊከታት እንደሚችል የጠቀሰ የሮይተርስ ዘገባ ሁኔታው በዓለም አቀፍ የካፒታል ገበያ ያላትን ተደራሽነት ሊያግድና የሀገር ውስጥ ኢኮኖሚ ሁኔታዋን በእጅጉ ሊጎዳ እንደሚችልም ጠቅሷል። ይህ የፓሪስ ክለብ ሪፖርት ከእነዚህ አበዳሪዎች ባሻገር የባለ ዕዳዋ ኢትዮጵያ ድምፅም እንዲሁ ተካቶበት ነው ይፋ የሆነው። ይህ የኢትዮጵያ ሀሳብም ጥልቅ ትችትን አካቷል። በኢትዮጵያ የገንዘብ ሚኒስቴር ከፍተኛ አማካሪ የሆኑት አስተዋይ ወልደ ሚካኤል በሪፖርቱ ላይ በተካተተ ሀሳባቸው የቡድን 20 የጋራ ማዕቀፍ መዋቅራዊ ጉድለቶች ላይ ያነጣጠረ ትችትን ሰንዝረዋል። የመንግስት አበዳሪዎችና የግል ባለሀብቶች የዕዳ ማሻሻያ ውሎች በቅደም ተከተል ሳይሆን በአንድ ጊዜ ለድርድር መቅረብ አለባቸው ያሉት አማካሪዋ ይህን የሚያስገድድ አዲስ መዋቅር እንዲዘረጋ የሚገፋ ማብራሪያ መስጠታቸው በሪፖርቱ ላይ ሰፍሯል። በዓለም አቀፎቹ የዕዳ ዘላቂነት ሞዴሎችና በግል አበዳሪዎች የገበያ እውነታዎች መካከል ከፍተኛ የዋጋና የአቀራረብ ልዩነት አለ ያሉት አስተዋይ ወልደ ሚካኤል በሂደቱ ማብቂያ ላይ በኢኮኖሚ የተጎዳ ሀገር ይህንን ግዙፍ ልዩነት ለብቻው እንዲሸፍን ማድረግም ተገቢ ያልሆነና ኢፍትሐዊ ተግባር ነው ብለዋል። የሆነው ሆኖ በዕዳ መዋቅሩ ዙሪያ ጂኦፖለቲካዊ ውጊያ በአውሮፓና በእንግሊዝ ፍርድ ቤቶች እየተካሄደ ባለበት በዚህ ወቅት የኢትዮጵያ የሀገር ውስጥ ኢኮኖሚ ፖሊሲ በጥብቅ ዓለም አቀፍ ቁጥጥር ስር እየተመራ ስለመቀጠሉ የፓሪስ ክለብ ሪፖርት አመላክቷል። ውሉ ካለየለት የዕዳ ድርድር ጎን ለጎን ዓለም አቀፉ የገንዘብ ተቋም ስራ አስፈጻሚ ቦርድ ባሳለፍነው ጥር ወር የኢትዮጵያን የተራዘመ የብድር አራተኛ ግምገማ ያጠናቀቀ ሲሆን የ$261 ሚሊዮን አስገዳጅና አስቸኳይ ክፍያ ማጽደቁ አይዘነጋም። ነገር ግን ይህ ወሳኝ ፈንድ በጥብቅ መዋቅራዊ ቅድመ ሁኔታዎች የታጠረ ነው። ይህ ሂደትም የኢትዮጵያ ብሔራዊ ባንክ በውጭ ምንዛሬ ላይ የነበረው ጣልቃ ገብነት በገበያ በሚመሩ ጨረታዎች ብቻ እንዲወሰን ያደረገ መሆኑ የሚታወስ ነው።